1 ኩባያ ኬልና ስፒናች የተቀላቀለ፣ 1 የተቀቀለ እንቁላል፣ ግማሽ ኩባያ የፓርስሊ ቅጠል፣ ቀይና ቢጫ የፈረንጅ ቃሪያ ግማሽ ኩባያ፣ እንዲሁም ደግሞ 1 ተለቅ ያለ ቃሪያ ተጠቅሜያለሁ። ሌላ 3 ሚዲየም ሳይዝ ስትሮበሪ፣ ግማሽ የተከተፈ ፖም፣ እንዲሁም ግማሽ አቮካዶ በመጠቀም ሰላጣ አዘጋጃለሁ። ይህ ለሰላጣ ሲሆን ደግሞ ለድሬሲንግ ያዘጋጀዋቸው በዚህ በኩል አሉ። ድሬሲንጉን እቤት ለማዘጋጀት እኔ የምጠቀመው ብሌንደር ነው። 3 የተከተፈ ነጭ ሽንኩርትና ግማሽ የተከተፈ ቀይ ሽንኩርት ነው። ተፈገፈገ 1 ሻይ ማንኪያ የሚሆን ዝንጅብል፣ 1 ሾርባ ማንኪያ ማር ለጣዕሙ በጣም እንዳይጎመዝዝ፣ 3 የሾርባ ማንኪያ ሎሚ፣ 1 ሻይ ማንኪያ ጨው፣ 1 የሾርባ ማንኪያ የአልመንድ ቅቤ፣ 3 አነስ ያሉ ስትሮበሪዎች፣ 2 የሾርባ ማንኪያ የወይራ ዘይት፣ 1 ኩባያ ውሃ እና ግማሽ አቮካዶ እጠቀማለሁ። አቮካዶን የግማሹ ነው የምጠቀመው፣ ግን ቀጠን ያለ ድሬሲንግ መስራት ከፈለጋችሁ ሩቡን ብትጠቀሙ በቂ ይሆናል። ስለዚህ አሁን ወደ አዘገጃጀቱ ነው የምገባው። ሁሉንም በብሌንደር ውስጥ ከጨመርኩ በኋላ ያው ፈጨዋለሁ ማለት ነው። እዚህ ጋር ቀደም ሳልጠቅስ ያለፍኩት 1 የሾርባ ማንኪያ ቁንዶ በርበሬ እጠቀማለሁ። እንግዲህ ድሬሲንግን በዚህ መልኩ አዘጋጅቻለሁ። ስለዚህ ባዘጋጀሁት እቃ ላይ ገልብጬ ሰላጣ ወደ ማዘጋጀት ገባለሁ ማለት ነው። ሰላጣን እንደዚህ የተለያየ አይነት ከለር ያላቸው አትክልቶችን አደበላልቀን ስንጠቀም ያው ከጤና ጠቀሜታው በተጨማሪ ደግሞ ስንበላ ቦሪንግ እንዳይሆንብን ያደርገናል። ለጤናም ደግሞ ጥሩ የሆነ ኒውትሪሽን የያዘ ነው የሚሆነው። ስፒናች እና ኬል ተጠቅም ያለውና እነሱ በሽታን ለመከላከል ይረዱናል። ስትሮበሪው፣ ቤል ፔፐር ደግሞ በቫይታሚን ኤ የበለጸገ ነው። ስለዚህ እሱም ለቆዳችን ለልብ ጤንነት ይጠቅመናል። አቮካዶ ናቹራል ፋት የበለጸገ ነው። ስለዚህ እሱም ፖሙ ሁሉም ነገር ጠቃሚ ነው የሚሆነው። ጥሩ ኒውትሪሽን እናገኝበታለን ማለት ነው። እንዲሁም ደግሞ ድሬሲንጋችንን ቤት ብናዘጋጅ የምንከተውን ነገር ስለምናውቅ ጤናማ ይሆንልናል ማለት ነው። እንግዲህ ይህን ይመስላል። አዘጋጅቼ ጨርሻለሁ። ስለዚህ ባዘጋጀው ድሬሲንግ ደግሞ ቀላቅዬ ለመመገብ ሬዲ ነው ማለት ነው። እንግዲህ እስከ መጨረሻው ስለተከታተላችሁኝ በጣም አድርጌ ነው ማመሰግነው። እናንተም በቤታችሁ እንደዚህ አሳምራችሁ ሰርታችሁ እንድትጠቀሙ አበረታታችኋለሁ። በጣም ነው ማመሰግነው። የቻናሌ ቤተሰቦች ካልሆናችሁ ሰብስክራይብ በማድረግ እንድታበረታቱኝ ደግሞ እላለሁ። መልካም ቀን ይሁንላችሁ።